ንቀት ነው ብለሽ ካሰብሽ አው ንቀት ነው በቃ አስቢ እንደው ያማሃል እንዴ እኮ እየመታሽኝ እኮ ታውቀሻለሽ እኔ ስልክ ላይ እንዳትደውል ያፈለግሽው ነው ታው እንዴት በዚህ ልክ ነው በርን ሰዓት እንደዚህ አልነበረም የምትሆኑት እኔ እንደዚህ ስትሆኑ አይቻችሁም አላውቅም አሁን አንድ ስልክ ተሸጠና እንኳን ተሸጠ ምንድነው የምትቀያየሩብኝ እኔ ምን አደረጋችሁ መቅዲ ለምንድን ነው ዙሪያ ጥምጥም የምትይዙ ኧረ በእናትሽ ኧረ ተይ ኧረ በማሪ ዙሪያ ጥምጥም አይደለም ለምደው አንተ በማሰዳቀት እኔ ያለሁበት ሁኔታ ያይሽ እንዴት ነው እንደዚህ ሌላ ነገር የምትሆኑ እና ታዲያ ለምንድን ነው በስነ ስርዓት ማለት ሲቀጥል ትላንት ለምንድን ነው ለቀኸኝ ሄድከው አንቺ እያወራሽ ያለሽውን ነገር ነው እኔ ቴንሽን እኮ ነው እያደረገኝ ያለው በቃ እኔ አሁን ጀስት የመጣሁት በቃ ለምን እንደመጣሁ እራሱ አላውቅም በቃ ምን ማለት ነው ጭራሽ ልትቀር ነበር እግዚአብሔርን ቢኒያም ልትቀር ኖሮ የኔና አንተ ነገር ያበቃ ነበር አንተም ጋር ታሜም ጋር ሰላም እንዴት ናችሁ የኛ ውድ ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን እንግዲህ ተመልሼ መጥቻለሁ ዛሬ ብቻዬን ነኝ ታሜም ስደውልለት ስልክ አያነሳም ቢኒም ስልክ አያነሳም በቃ ግራ ገብቶኛል ግዴታ ደግሞ ዛሬ መምጣት ስላለብኝ ነው የመጣሁት ትላንት የተፈጠረው ነገር ታሜ እኔ ያደረገው ነገር እግዚአብሔርን ልክ አይደለም በቃ ማለት እኔ ልክ ነው ብዬ አላስብም ሲቀጥል ደግሞ ታሜን በቃ ታሜ ልክ አይደለም ታሜ ያደረገው ነገር ልክ አይደለም እያልኩኝ እያሰብኩኝ እኔና ቢኒም እያወራን ባለንበት ሰዓት ድጋሚ ደግሞ ቢኒ ሌላ ጥፋት ያጠፋል ማለት እኔ ከየትኛው ወገን መሆን እንዳለብኝ ራሱ ግራ እየገባኝ ነው ውስጥ ላይ በጣም ተጨቃጭቀዋል በጣም ብዙ ነገር ተፈጥሯል በቃ ጓደኛ ነው ስልክ ሸጠ በቃ ምንም እንትን የሚል ነገር የለውም ስልክ ከሸጠ በቃ ጓደኛው ስለሆነ ነው የሸጠው እንዴ ማንኛውም ጓደኛችሁ ማንኛችሁም ብትሆኑ ለማንም ሰው የሚደረግ ነገር ነው የተደረገው ታሜ ምን እያሰበ እንደሆነ ምናምን አላቅም ግን ደግሞ ቢኒ ራሱ ጥሎን መሄዳል ክብር የሚባል ነገር አለ ተቀመጥን እንደ ትልልቅ ሰዎች አውርተን መፍታት ካለብን ፈተን ነገሩን እንትን ሁሉም እሱም ቢኒም ድርቅ አለ ሄደ በቃ ለቆ ሄደ ስልክ አያነሳም ይሄ ደግሞ ስልክ አለማንሳት ምን ይሉታል ሲቀጥል ደግሞ ታሜ እንደዛ ማድረግ አልነበረበትም ታሜን ማግኘት አልቻልኩም ነው ሄጃለሁ ለቤት ድረስ ሄጃለሁ ለምሊጋ ሄጃለሁ የለም ነው ተባለው እንዳለው ቤት ሄዶ ይሁን አላቅም ቤት ሄዶ ጧት ማታ ነበረ ብላኛለች አለም ጋር ጧት ሄዶ ይሁን ቤት አላቅም ቢኒም ስደውልለት አያነሳም በጣም ብዙ ጊዜ ሞክሬለት በመጨረሻው ሰዓት ነው ያነሳልኝ ከ30 ጊዜ በላይ ደውዬለታል እኔ ደግሞ በባህሬ ስልክ ካልተነሳልኝ በቃ ያ ሰው ሳያነሳ በፍጹም አላቆም መደወልኝ እና ደውዬለት በመጨረሻው ሰዓት አንስቶልኛል እና ብየዋለሁ እንግዲህ ይመጣ ይሁን አይመጣ ይሁን አላቅም ካልመጣ እኔ እስከ መጨረሻው ነው ከሱ ጋር መጣለው ምክንያቱም ቢኒ ስነ ስርዓት መያዝ አለበት በቃ ጓደኛ ነው ታሜ ጓደኛው ነው አይደል አደረገ ስልኩን ሸጠ እንኳን ሸጠ ታሜ አልቀበልም አለ በቃ ብዙ ነገር በቃ ብዙ የሚያስጨንቀው ነገር ስላለ ሊሆን ይችላል ማሰብ ያለበት እሱን ነው አሁን የሆነ ብቻ የሆነ መሃል ላይ አሁን በዚህ ይሄ የሚያጣላ ነገር ሲጀመር አይደለም ስልክ ከፍላለው ምናምን የሚያስብልም ነገር አይደለም አንዳንድ ጊዜ ይሆናል በቃ በጎ ነገር አደረገ ለጓደኛው ነው ያደረገው እንኳን ደስ በቃ እንኳን እኔ በጣም የተሰማኝ ቤተሰቦች የምሬን ነው የምላችሁ በጣም ማታ በጣም ያዘ ሁለቱም ለቀውኝ ነው የሄዱት ቢኒ አብረን የመጣ ነው ለቀውኝ ሄደ ክብር የሚባል ነገር አለ እዚች ጋር እንደ ትልልቅ ሰዎች ማናወራ ከሆነ ምንም በቃ ሁሉ ጊዜ እንደ ህፃን ማሰብ ደግሞ ደስ አይልም እንደ ተማረሰው የሆነ ነገሮችን አውርቶ መፍታት የመሰለ ነገር የለም እሱም ታሜ ሜዳኔንም ሳያወራኝ ታሜም ለቆኝ ሄደ ለምን እንደዚህ አይደረግም እኔ አላቅም ቤተሰቦች እኔ በጣም ተናድጃለሁ የምሬን ነው የምላችሁ እና ምን ማድረግ እንዳለብኝ አላቅም ቢኒን ጠርቻለሁ በትግልም ቢሆን ስልክ ያነሳልኝ ጠርቻለሁ ሁሉንም ነገር አወራዋለሁ በስነ ስርዓት ያወራኛል በቃ ከኔ ጋር ጸብ ነው ዛሬ እግዚአብሔርን የሆነ ነገር የሚል ከሆነ እኔ እውነት አስቀይመዋለሁ በቃ ጓደኛው ነው እንኳን አለው በቃ እዛው መጨራረስ ሲጀመር እንደዚህ ነው ነገር ሚዲያ ላይ ራሱ ማውጣት አልነበረብንም በቃ እናንተ ግዴታ እንደ መጀመሪያ ስለሰማችሁ ተብሎ ነው እየተሰራም የነበረው ቪዲዮ ብዙ ነገር ግን በመሃል ደግሞ እነሱ ደና ሳይሆኑ ሲቀር እግዚአብሔር ይመስገን ደና ነው ተሽሎታል አሁን እያለን ሌላ ደግሞ ችግር መፍጠር እኔ በጣም ነው የደበረኝ እውነቴን ነው ቤተሰቦች እንግዲህ እንጠብቀው ሚላውን ነገር አብረን እንሰማለን ከመጣ ካልመጣ ግን እኔና እሱ እስከመጨረሻው ነው የምንጣለው እግዚአብሔርን ድጋሚ አላናግረውም በቃ እኔ ህይወት ውስጥ ሁለቱንም ነው ማስወጣቸው የምሬን ነው የምላችሁ
በቃ በዚህ ሰዓት አንዳንድ ጊዜ አሪፍ ሰው አገኘው ጓደኛ አገኘው ብዙ ነገር ትሉና እንደገና እነሱ ሳይስማሙ ሲቀር እኔ ምንድነው እኔ ከኋላ ነው የመጣሁት ከነሱ ኋላ አውቃቸዋለሁ ሁለቱንም ከነሱ ኋላ መጥቼ ጓደኛዬ ሆነው እንዴት ነው ሰው ማለት እኔ እያለሁ እኔ ማለት በቃ ምን ነው እንደው ባልመጣው ባልጠየቅኩት እስክል ድረስ ነው ደረስኩት እና ብቻ እስኪ ቤተሰቦች ቁጭ ብለን እንትን እንበለውና እንጠብቀውና ማይመጣ ከሆነ እንግዲህ እኔ ሄዳለሁ ተመልሼ ግን ወደ እሱ ህይወት አይደለም ቪዲዮ ልሰራ አይደለም ምንም ነገር አላደርግም እና እንጠብቀው ቁጭ ብለን ጋበኝ ነው ማለት በጣም ነው ያናደድከኝ ተነስቼ እንኳን ሰላም አለልህ እንዴታ እና እንዴት ነሽ ምንድነው ስልክ አሁን ራሱ እየደወልኩ ለምን ስልክ ማታነሳው አልሻ ለምንድነው ቢኒ ምን ይሆን አነሳልሻ እንዴ ቆይ አነሳልሻ ምን አድርገህ ነው የምትይ አይደለም ችግርህን ልንገርህ ቢኒ እንዴ ምን አረክ አንደኛ ጭራሽ እኔን ችጋራም አሁን እኮ እዚህ ጋር ማለት ለማስቀየስ ምናምን አትሞክር አይደለም ጭራሽ ችግር የለውኝ ላይ ነው አለ ምን እንደመጣው በሰላም ነው እሺ አሁን ስልክ ደወልኩልህ አሁን እየመጣክ ነው አይደለ መጣው ብለኸኝ እኔ እየጠበቅኩ ነው እሺ ስደውል አታነሳ እንደገና ደግሞ ለምንድነው ማታነሳው ብዬ ስለ ነገር ለማስቀየስ ለምንድነው ሞክረ ደህና ነሽ ደህና ነኝ ምን ሆናለሁ ሲቀጥል ደግሞ ትናንትና ንቀት ነው እስኪ ንገረኝ ምንም አላሰብኩትም በቃ ብቻ ያረጋውን የተፈጠረውን እያየሽ እንኳን ተፈጠረ በቃ አለክ አይደል እንኳን አለክ ምን ይሁን ሰው መጥፎ ያደረጋችሁ ምንድነው መጥፎ ያደረገ እንኳን አንተ ለሱ ብለክ ነው ያደረከው ንገረኝ በቃ አደረክ አይደለ ውስጥክ ደስ አለው ደህና ስለሆነ ደስ አለው በቃ አለቀ እሱ አያመስግን ምስጋና ቀረብክ አይደል አያመስግን የሰው ምስጋና ለከሰው ልጅ ሆነ ነገር ፈልግ ምስጋናው አይደለም እኮ ታዲያ ለምንድን ነው እንደዚህ የምትሆነው ሲቀጥል እኮ ምስጋናው ምንም የማይረግልኝ እኔ ምስጋናው ፈለኩኝ ንቀት አይደለም እያለ ያለውን አልሰማሽም እንዴ እኮ እንኳን አለ እኮ እሱ አለ አይደል እንኳን ደስ አለው እሱ ያለ እንኳን አለ በቃ እንኳን አለ ሲቀጥል ደግሞ አብረን ይመጣ ነው አይደለ እንደገና እኔ ለቀኸኝ መሄድ አንተ በተናደድክ ቁጥር ሁሉ መስዋዕት ተከፍሎለት እንዴ ነው ሲጀመር ቀዶ ጥገና አድርጎ በሶስተኛው ቀን ማን ነው እሱ ካፌ መጥቶ የሚቀጥረኝ ማን ነው በቃ እንኳን አሁን እኮ ለምንድን ነው እሱ እኮ እኛን ለማስደንገጥ ነበር አይደለ በቃ እኔ እኮ በጣም ግራ ገብቶኝ ነበር አይደል እንዴ እንኳን በቃ የጻን ጨዋታ ነው ሲጀመር እኔ እንዴት እንደዚህ ወጣ አይደል አሁን ማን ተነሳለው ከተኛበት ተነሳሽ ምን ነው እኔ አሁን ትላንትና ይሰማል ብዬ ነው እዚህ ጋር ቁጭ ባለበት ያልተናገርኩት በቃ ለምን መጣህ ምናምን ብለው በቃ አላ የሚደብረው ነው ይመስልኝ ምክንያቱም እንደዛ ለምን መጣ ብለው ሌላ ነገር ሊሰሙ ይችላል ብዬ ስላሰብኩኝ እንጂ ትላንትና እዚህ ጋር ስለመጣ ነው ደስ አለኝ እኔ ደስ ብሎኛል ነው እኔም እኮ እዚች ጋር እኮ ደስ ብሎኝ አይደለም ቁጭ ብዬ በቃ ደህና ነው እግዚአብሔር ይመስገን
ከትላንት ዛሬ ይሻላል እያልኩኝ ነበር አይደለም። በቃ ወጣኛን ለማስደንገጥ ነው። ከሐኪም ቤት ተመልሶ እዚህ ጠበቀን አይደል? በቃ አሳጥቦት ነው እንኳን ጠበቀን። ሲቀጥል ደግሞ አንተ ማን ስለሆንክ ነው? ምን ይፈጠር ብለህ ነው ለቀኸኝ? እኮ አብረን አይደል የመጣ ነው? ወይስ ንቀት ነው ወይስ ምንድነው? ሲቀጥል እሱም ለቆኝ ሄደ። ምን እያሰባችሁ ነው? ቆይ አይደለም ከአጠገባችሁ እኔ እንደወጣ የምትፈልጉ ከሆነ እኮ መናገር ትችላላችሁ። አንተም ለቀ መሄድ የለብህም፣ እሱም ለቆ መሄድ የለበትም። እያወራችሁትም ነገር ካለ ንገረኝ። ሌላ ነገር ካለ እየተደባበቃችሁ በቅነው ነገር ካለ ንገረኝ። በቃ እሱ አሁን እንድትነግረኝ ነው የምፈልገው። ለምን ወደ ኋላ ዙሪያ ጥምጥም ምናምን እና ምን ላድርግ እስኪ ንገረኝ። ሁለታችሁም ለቃችሁ ሄዳችሁ። ሲቀጥል ደግሞ ለምንድነው እንደዚህ የምታደርገው አንተ? እየሆነ ያለውን ነገር እያየሽ አይደል ወይ እንዴ? እኔ እሺ ከዚህ በላይ እንዴት ላድርግ? እሺ እኔ ምን ላድርግ? ምንድነው ማድረግ ያለብኝ? እስቲ ንገሪኝ። እሱ እንዲያዳምጠኝ እሱ እንዲሰማኝ እኔ ምንድነው ማድረግ ያለብኝ? እስቲ ንገሪኝ። በቃ አልሰማክም አይደለ? በቃ ሲመለስ በራሱ ሰዓት ይመለስ። ሌላ እኮ ምንም እኮ የሚያስጨንቅ ነገር የለም አይደል? በተመለሰ ሰዓት ይመለስ። እንዴ ቢኒያም ምን ሆነሃል? ቆይ የሰውን ልፋት ለምንድን ነው ከንቱ? እንኳን ለፋህ በቃ ለጓደኛህ አይደል የለፋኸው ነው አይደለም? በቃ እንደና ሆነ አይደል? ተሻለው። እሱ እኮ እያለ ያለው መልፋቴ ያላናደደኝም መልፋቴ በመልፋቴ አይደለም እንደዚህ ተበሳጨሁት። ልፋቴን ለምን ከንቱ ያደርገዋል እኮ? ከፍለሃለሁ አይደል ያለው? ይሄ እኮ በቃ ከፍለሃለሁ ካለ እኮ እግዚአብሔር ይመስገን። እኔ ከፋለኛ ብየዋለሁኝ፣ አምጣልኛ ብየዋለሁኝ። ይክፈል፣ ምን ችግር አለ? ነበረኛ ከዚህ በፊት እግዚአብሔር ሰጥቶኝ ነበር። ከዛም በኋላ እግዚአብሔር ለዚህ ነገር እንደውሎ አደረገኝ። እሱ ምን አገባው እኮ? ብር ካገኘውንም ቢሆን እኮ ይክፈል አይደል? ከፈለ እንኳን ከፈለ በቃ ካገኘ ሰርቶም ይሁን ምንም ውስጡ ደስ እንዲሳይ ልክፈል ካለ እሺ ብለህ ነው በቃ እሺ። አንተ ደስ ካለክ እሺ። አሁን የት ነው ያለው? እኔ ምንም ማውቀው ነገር የለም። ቤት ሄጄ ነበረ የለም። አለም ጋር ሄጄ ነበር የለም። እኔ ምን ላድርጋችሁ ከዚህ በላይ? እኔ እግዚአብሔርን በጣም እያስጠላችሁኝ ነው። ማይሆን ነገር አታድርጉ በቃ። አንተም ቢሆን ስነ ስርዓት ይኑር በቃ። ስነ ስርዓት የምትይዝ ከሆነ ስነ ስርዓትህን ያዝ። ሲቀጥል ደግሞ እኔ እሺ ወይ ከመሀላችሁ እንደወጣ የምትፈልጉ ከሆነ ተናገሩ በግልጽ። እኔ ሳልመጣ በፊት አብረን በነበርን ሰዓት እንደዚህ አልነበረም የምትሆኑት። እኔ እንደዚህ ስትሆኑ አይቻችሁም አላውቅም። አሁን አንድ ስልክ ተሸጠና እንኳን ተሸጠ ምንድነው የምትቀያየሩብኝ? እኔ ምን አደረጋችሁ? መቅዲ ለምንድን ነው ዙሪያ ጥምጥም የምትይዥው? ኧረ በእናትሽ ኧረ ተይ ኧረ በማርያም ዙሪያ ጥምጥም አይደለም። ለምንድነው አንተ በማስተዳቀቅ እኔ ያለሁበት ሁኔታ ያየሽ እንዴት ነው እንደዚህ ሌላ ነገር የምትሆኚው? እና ታዲያ ለምንድን ነው በስነ ስርዓት ማለት? ሲቀጥል ትላንት ለምንድን ነው ለቀኸኝ ሄድከው? አንቺ እያወራሽ ያለሽውን ነገር ነው ቴንሽን እኮ ነው እያደረገኝ ያለው እንዴ። በቃ እኔ አሁን ጀስት የመጣሁት በቃ ለምን እንደመጣሁ እራሱ አላውቅም። በቃ ምን ማለት ነው? ጭራሽ ልትቀር ነበር? እግዚአብሔርን ቢኒያም ብትቀር ኖሮ የኔና ያንተ ነገር ያበቃ ነበር። አንተም ጋር ታሜም ጋር መቼም አልመጣም ነበር። ወደ ህይወታችሁ ተመልሼ አልመጣም ነበር። እዚህ ሀገር ራሱ አታገኙኝም ነበር። እግዚአብሔርን የምሬን ነው። በጣም እያበዛችሁት ነው። እኔ ጓደኝነት እንደዚህ ነው እንዴ? እኔ ጥሩ ነገር ተደራርጋችሁ ምንድነው እንደዚህ የሚያደርጋችሁ? ቆይ እንዴ ሰው ለምንድነው በልኩ የማይሆነው? በእግዚአብሔር ኧረ እውነት በጣም ይደብራል። እኔ እንደዚህ አይነት ነገር አጋጥሞኝ የማያውቅ እኔ ሰው በመጥፎ ነገር ሲጣላ ነው ማለት ነው የምትይኝ። እኔ እኮ ምንም እኮ እየገባኝ አይደለም። ለምንድነው ጥለኸው የሄድከው? ጥለህን ለምንድነው የሄድከው? አብረን የመጣነው በቃ እንሂድ። መቅዲ ማውራት አልቻልንም ማለት ትልልቅ ሰው ቁጭ ብለን ማውራት ካልቻለን መሄድ እኮ ነው አይደል? በቃ ታሜ እንደዛ ነው አሰብከው? አዎ እንሂድ ብለህ አብረን ነበር መሄድ የነበረብን። ግን የንቀት ነው አካሄድህ ራሱ። በቃ ተናደድክ አይደል? ላይ እንሂድ እንኳን ብለኛ እንሂድ። አንተም ለቀኸኝ ሄድክ። ምን ላስብ እኔ? ታሜም ለቆኝ ሄደ። ምን ላስብ እስኪ ንገረኝ እንዴ? ላግኝሽ በሰላም ከቤት ወጥቼ ጭራሽ እኔ እንቅልፍ ሳልተኛ ልደር እንዴ? ነገሮቹ ለምንድነው የምትደራርቡብኝ? እኔ በዚህ ሰዓት በጣም ብዙ ነገር አለብኝ። ይኸውላችሁ እኔ ከናንተ በጣም ብዙ ነገር ተምሬ ነበር። ግን እኔ ጓደኛሞች በጥሩ ነገር ሲጣሉ አይቼም ሰምቼም አላውቅም። ለምንድነው የማላወራው? በደንብ አድርጌ ነው የማወራው። እየሰማኸኝ ነው አይደል? አንተ እንደዚህ ስለሆንኩ ለቀኝ ብትሄድ ነው ምንም የሚፈጠር ነገር የለም። ይሄ ደግሞ የህፃን ልጅ የሚያደርገውን ነገር ነው የምታደርገው። ቢገባ የሆነ ሰው እንደ ትልቅ ሰው ላውራክ ብሎ ከጠራክ አውርቶ ሲጨርስ ለምን የምትመታው? በስነ ስርዓት ለምን ለማውራት አትሞክር? እኔ እኮ በቃ በእኔ ቤት እኮ ለሱ ነው በቃ በለሱ እየሰሩኝ ነው ለኔ በእኔ ቤት እንኳን ሰራክ እዚህ ጋር ስላንቺ ልናወራ ነው የመጣው ነው። ለምንድን ነው እኔ እኮ አላውቅም። ለምንድን ነው የጠራሽኝ? እሺ ለምንድን ነው ስላንቺ ስለኔ ለምንድን ነው የምናወራው? እኔ ትላንትና ንቀት ነው ያደረከው ነገር ደስ አይልም። ምንም ደስ የሚል ነገር አላደረክም። የምን ንቀት?
ለቃኝ ሄድኩ እኔ ሄድኩኝ እኮ አይደል? ለምን ትሄዳለህ? ሰላማችሁን ልሰጣችሁ። የምን ሰላም? ምን አይነት ሰላም? እስኪ ንገረኝ። ሰላም እንቀጥል። ሰው እንዴት ነው በጥሩ ነገር ሊጣላ የሚችለው? እስኪ ንገረኝ። እንዴ ምንድነው? አንተ ተገዳድላችኋል? ወንድምን ገደለ፣ ወንድሙን ገደልክ። እንደዚህ እኮ ሊያስኬድ የሚችል ምንም ምክንያት የላችሁ። ሰው ጥሩ ነገር በቃ በጥሩ ነገር ነው አይደል? ለምን አደረክ? ለምን በቃ በዛ ነው የተጣላችሁት አይደል? ለምን እንደዚህ እየጮኩኝ እንዳወራ የምታደርገኝ? እንደ ህፃን ለምን የምታስቡት? ጭንቅላት አላችሁ። ጭንቅላታችሁ ይሰራል አይደለም? ጭንቅላታችሁ ይሰራል። እንደ ትልቅ ሰው ማሰብ ትችላላችሁ እኮ እንደ ትልቅ ሰው ማሰብ ትችላላችሁ አይደለ? ትልቅ ሰው ግን እንደዚህ የህፃን ስራ ይሰራል። በጣም 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 በቃ እኔ ቃል የለኝም ነው ምን ብዬ ልናገር ለናንተ። እሺ አሁን ስለምንድን ነው ምን ነው የሰማክ ነው? እንደ ህፃን ልጅ አታስቡ። አንተ በጣም እኔ የምር ካንተ እንደዚህ አልጠብቅም ነበር። ሲቀጥል እኮ እየሰደብሽኝ ነው ግን ታውቁሻለህ። ህፃን ምናምን ደጋግምሽ ይሄንን ቃል ንቀት ነው እየናቀ በጣም በጣም የሚያስጠላ ነገር ነው። ሰው ነኝ በደህና ነገር ሲጣላ ይቻላል። ሰው እንዴት ነው ጥሩ ነገር አድርገ ልትጣላ የምችል ለቀኸው ልትሄድ የምችለው? የምትችል ከሆነ እሺ አሁን በቃ በእናትሽ ቲንግ በእናትሽ ለምንድን ነው የምታወቅ እኮ ስለምን እንደምናወራ ንገሪኝ። አንደኝ እያወራሁህ እኮ ነው ያለሁት። እስካሁን ከመጣ ጀምሮ እስካሁን እኮ እየለፈለፍኩ ነው አይደል እንዴ? አንዴ እኮ አፌ ዝም አላለም። በቃ ስለዚህ ነው የምናወራው። ለዚህ ነው የመጣሁት። ምን ለማለት እያፈለገ እንዴ? አንተ ስነ ስርዓት አይኖርህም እንዴ? በስነ ስርዓት ማውራታችሁ ምንም እየገባኝ አይደለም። ይሁን ያለው ምን እያደረግክ ነው? ለምንድን ነው ስልክ 30 ጊዜ ነው የደወልኩልህ አይደለ? ህፃን ለምንድን ነው የምታስበው? እንደ ህፃን እኮ ከቅድም ጀምሮ እየሰደብሽኝ ነው ግን ታውቆሻለህ። አዎ ንቀት ነው ወይ የሄድከው? ጥለህን ንቀት ነው በጣም ንቀት ነው ምናምን ብለሽ አደጋግሚ። ንቀት ነው ብለሽ ካሰብሽ አዎ ንቀት ነው በቃ አስቢ። ያምሃል እንዴ እኮ እየመታሽኝ እኮ ነው ታውቆሻለህ። እኔ ስልክ ላይ እንዳትደውል እንዴ። ያፈለግሽው ነው ምን ታው እንዴት በዚህ ልክ ይሆናል?